ዋናው ርዕሴ ዛሬ ኢያሱ ምዕራፍ 6:18 እግዚአብሔር አብሮ የሆነ ሰው አሸናፊ ነው የሚል ነው ርዕሴ። እግዚአብሔር አብራችሁ ከሆነ ታሸንፋላችሁ የሚል ነው ርዕሴ። እስራኤላውያን መንገድ እንደጀመሩ አይተናል። እንግዲህ በተለያየ ጊዜ ስለ እስራኤላውያን እየተናገርኩ ነው። እግዚአብሔር ከግብጽ ምድር እንዴት እንዳወጣት። ሙሴ ሞተ፣ ኢያሱ ተተካ። እስራኤልን ሕዝብ ወደ ከነዓን መንገድ ጉዞ ላይ ናቸው። በየመንገዳቸው ላይ ምዕራፍ ከ6 ጀምሮ በመንገድ ላይ እየሄዱ አንድ ነገር አጋጠማቸው። ቅድም የጸለይነው ኢያሪኮ የሚባል ግንብ። ወደ ኢያሪኮ ምድር መግባት አልቻሉም። ምክንያቱም ኢያሪኮ ቅጥሯን ዘግታ ነበር። ወደዛች ምድር ገብተው መውረስ አልቻሉም ነበር። ስለዚህ እግዚአብሔር አንድ መገለጥ ሰጣቸው። 7 ቀን ትዞራላችሁ፣ በሰባተኛው ቀን 7 ትዞራላችሁ፣ ትጮዋላችሁ፣ ድምጽ ታሰማላችሁ። የዛን ጊዜ እግዚአብሔር እንዳለ ቅጥሩን እጠላለሁ አለ። ከዛ በፊት ግን ረሃብ የምትባል ጋለሞታ ሴት ገብተው ሰላዮች ገብተው አድናቸው። እንዴት እንደሆነ ሰልለው የመጡ ደግሞ ሰላዮች ነበሩ። መተው ለኢያሱ ስለ ኢያሪኮ ሕዝብና ኢያሪኮ ምድር ስላለው ምን አይነት ሲስተም እንዳለ መውረስ የሚችሉት አጥንተው መተው ያቺ ሴት ረርታቸው ወጥተዋል። ከዛ እግዚአብሔር ለኢያሱ አንድ ነገር ብሎታል። ከኢያሪኮ ምድር ህርም የሆነን ነገር እንዳታደርጉ። ህርምን ካደረጋችሁ እኔ ከእናንተ ጋር አልሆንም። ስለዚህ ምን አድርጉ? በዛ ምድር ላይ ያለ ወርቅን የከበረ ነገር ለማ አድርጉ አለ፣ ለእግዚአብሔር አድርጉ። ያለዛ አንዳች ነገር ለራሳችሁ እንዳታደርጉ እንዳትምሩት ብሎ እግዚአብሔር ለእስራኤላውያን በኢያሱ መልእክት ተናግሯል። እግዚአብሔርም ኢያሪኮን ቅጥሩን ጣለላቸው። ወደ ኢያሪኮ ገቡ። እያንዳንዱን ምድሪቱን አጠፉ፣ ወረሱ። በዛች ምድር ከነዓን ኢያሪኮ ምድር ከገቡ በኋላ ረሃብ ያቺ ጋለሞታ ሴት እንዴት እንደነበረ አትርፋቸዋል። ከረዓብና ከቤተሰቧ ውጪ ሁሉንም አጠፉ። ሁሉንም አጥፍተው ኢያሪኮን ሊሰራ ገና መሰረቱን ሲጀምር የበኩር ልጁትም ይሙት። ደግሞ በሩን ሲሰራ ሁለተኛ ልጁ ማንም ሰው ኢያሪኮን እንዳይሰራ ብሎ ረገማት። ኢያሪኮን ድል ነስተው ሲወጡ እየሄዱ እያለ አንድ ጋይ የምትል ምድር ደግሞ ከፊታቸው አለች። እስራኤላውያን ከዚህ በፊት እንደነገርኳቸው እየወረሱ እየመነጠሩ ነው ወደ ድላቸው ሄዱት። ሁሉ ጊዜ እግዚአብሔር ወደ ተናገረን ነገር የምንገባው የሚመነጠረውን እየመነጠርን፣ አሜን፣ የሚመታውን እየመታን። እግዚአብሔር ትወርሳለህ ካለ የሚወረሰው እየተመታ ነው፣ ተተኝቶ አይደለም። ለምንድነው እግዚአብሔር የማያስወርሰኝ እያልን መጠበቅ የለብንም። ምን መታለን? መንገዴ ላይ ቆም፣ ዞር በል፣ ቢሮ የምትጠብቀኝ ያለ እየመነጠርን። ልክ እንደዚሁ እየመጠሩ ጋይ የምትባል ምድር ፊት ለፊታቸው ሲገባ መልእክተኞችን ላከ። ሁሉ ጊዜ ሰላይ ነው ቀድሞ የሚልኩት። እንዴት አድርገው ማጥቃት እንዳለባቸው ሰላይ ነው የሚልኩት። ከዛ ሰላዮች መጡና ለኢያሱ እንዲህ አሉት። ኢያሱ አሉት ጋዮች አሉት በጣም ጥቂቶች ናቸው። እንደው እንደ ድሮ ህዝብ ግር አድርገን አትውሰድ፣ 2000 3000 ሰው ይበቃል። በጣም ጥቂቶች ናቸው። ስለዚህ ወጋይ ምድር ምን አትበል፣ ተሰብስባ አትሂድ አሉት። ከዛ በፊት ግን አካን የሚባል ሰው ህርም የሆነን ነገር አድርጓል። ለራሱ ወርቅን ወስዷል፣ ብርን ወስዷል፣ ካባን ወስዷል። እግዚአብሔር ምን ብሎ አትንኩ ያለው ምን ብሏል? ነክቶ ወስዶ በድንኳኑ መሬት ስር ቆፍሮ አስቀምጧል። የዛን ጊዜ ህርም ባረጉ ጊዜ እግዚአብሔር ከመካከላቸው ርቋል። ኢያሱ እንኳን እግዚአብሔር እንደተለያቸው አላወቀ። እግዚአብሔር ህርም ያለበት ቦታ ላይ አብሮን አይኖርም። ምንም ያህል የተስፋ ቃል ቢኖረን ከነ ህርማችን ከነ ኃጢአታችን እግዚአብሔር አያስወርሰንም። ይሄ የኔ እግዚአብሔር ተናግሯል። እግዚአብሔር በቃ የተናገረውን ያደርጋል። እግዚአብሔር የሚያደርገው ለተናገረን ነገር ታምነን ስንጠብቅ። አካን እርም የሆነን ነገር በቤቱ ከመቆፈሩ የተነሳ በዛች ምድር ላይ እግዚአብሔር ከአጠገባቸው ዞር ብሏል። ከዛ ጥቂት ናቸው ጋዮች፣ በጣም ጥቂት ናቸው። ስለዚህ ኢያሱ 2000 3000 ብቻ ይዘህ ተሰለፍ። ስለዚህ ለብዙ አትድከም። ኢያሪኮ ላይ ደከሙት አለ። ከዛ በፊት የነበረውን ጦር እንዴት እንደደከሙ ያውቃሉ። አሁን ግን ጥቂት ስለሆኑ ኢያሱም ተዝናንቶ የተወሰኑትን ላከ እንደተባለው። ግን የሚገርማችሁ እግዚአብሔር ከእስራኤላውያን ጋር አብሮ ስላልነበር በጣም ትልልቅን ሰራዊት አሸንፈው የሄደ እስራኤል
በጣም በጥቂት በተውኑ ጋይ ህዝቦች እስራኤላውያን ከፊታቸው ሸሹ ይላል። ምዕራፍ 6 ሙሉን አንብቡት ቤታችሁ። እኔ ቤት እንድታነቡ ነው የምነግራችሁ። የእስራኤል ህዝብ ትላንት ትልልቅ እኮ ሰራዊትን አሸንፏል። እናንተ ለምን አሸነፈ? እግዚአብሔር አብሮት ስለነበር። አያችሁ፣ የትኛውን ቦታ ድል የምናገኘው የእግዚአብሔር አብሮነት ነው እንጂ የኛ ብቃት አይደለም። አሜን ነው ወይ? እስራኤል እንደተለመደው ጦሩን በልምዱ ሄደ። ተሸንፎ እግሬ አውጭኝ ብሎ በጣም ብዙዎቹ መሬት ላይ ወደቁ፣ ተመቱ፣ ተሸነፉ። እንዴ ያለ ኢያሱ ልብሱን ቀደደ ይላል፣ ወደቀ ይላል፣ አመዱን ነሰነሰ። ለምን እግዚአብሔር ሆይ ከዮርዳኖስ አሻገርከን? እዚህ በጋይ ምድር ካዋረድከን ከጣልከን ለምን ከዮርዳኖስ ተሻገሩ አልከን ብሎ ከእግዚአብሔር ጋር ሙግት ሲል ኢያሱ እኔ እኮ በመካከላችሁ የለሁም፣ እኔ በመካከላችሁ እኮ የለሁም። እንዴ ህርምን እኮ አርጋችኋል። ህርም ቦታ ደግሞ እኔ አልገኝም፣ እኔ ንጹህ ቦታ ነው የምገኘው አለ ኢያሱ። ህርም አለ፣ እኔ ደግሞ አስቀድሜ ተናግሬያለሁ፣ አብሬያችሁም ሆነው ንጹህ በሆነ ቦታ ነው። ኢያሱ ሰብስበው ማን ነው ይሄን ያደረገው ሲባል አካን ራሱን አዋረደ። በቤቴ ቆፍሬያለሁ አለ። አካንን አጠፉት። ድጋሚ ጋይን ሄደው ለመውረስ ሄዱ። ድል እነሱ አሸነፉ። የጋይ ምድር ሙሉ ለሙሉ አቃጠሏት ይላል። ለምን? እግዚአብሔር ከነሱ ተለይቶ የነበረውን ህርማቸውን ሲያስወግዱ እግዚአብሔር ወደ እነሱ ተመለሰ። አያችሁ፣ ትላንትና ከእግዚአብሔር በተለያየ ምክንያት ህይወታችንን ከእግዚአብሔር ነገር አውጥተን ሊሆን ይችላል። ነገር ግን እንመለስ እንጂ እግዚአብሔር ይመለሳል። እኔ ይሄን አምናለሁ። እግዚአብሔር ምን ይላል? ይመለሳል። ትላንት ስተን ቢሆን ለመመለስ ራሳችንን ስናቆም እግዚአብሔር ተመላሽ። ተመልሰው ጋይን አሸነፉ። ጋይ በጣም ጥቂት ናት አልኳችሁ አይደል? በጣም በ2000 እና በ3000 ሰው ሰራዊት የምትሸነፍ ምድር የእስራኤልን ህዝብ አባረረች። እስራኤል ከፊቷ ሸሸ። የእግዚአብሔር ህዝብ ተዋረደ። እግዚአብሔር አልተናገረም? ትወርሳላችሁ አላለም ብሏል እኮ። ግን እንዴት ሊሸነፉ ቻሉ? እግዚአብሔር መካከላቸው አልነበረም። ስለዚህ ዛሬ ልላችሁ የፈለኩት አንድ ነገር ነው። እግዚአብሔር አብሯችሁ እንዲሆን ከፈለጋችሁ ህይወታችሁን ለእግዚአብሔር ቀድሱ። አሜን። ሕያውና ንጹህ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። እግዚአብሔር በምንም ሁኔታ ውስጥ ንጹህ መስዋዕት ይፈልጋል። ኖ በሉ። ኃጢአት ከሸተታችሁ ከዛ አካባቢ እግሬ አውጭኝ ብለን ልንሸሽ ይገባል። የእግዚአብሔርን አብሮነት የሚያጎድለው ህርም ነው። የእግዚአብሔርን አብሮነት የሚያጎድለው እግዚአብሔር ደስ የማይሰኝበት መስዋዕት ኃጢአት ነው። ስለዚህ እግዚአብሔር ዛሬ አብሮን እንዲሆን ይፈልጋል። አብሮን እንዳይሆን ደግሞ የሚያደርገው ምንድነው አልኳችሁ? ህርም፣ ኃጢአት። እግዚአብሔር ደስ የማይሰኝበት ማንነት ውስጥ እግዚአብሔር መኖር አይፈልግም። ስለዚህ እግዚአብሔር አብሮት የሆነ ሰው እንዴት አሸናፊ እንደሆነ አይተናል አይደል? ባለፈው እግዚአብሔር አብሮት ደግሞ እንዳይሆን የሚያደርግን ህርም ከመካከላቸው ሲያስወግዱ ጋይን አሸነፉ። ጋይን ድል ነሱ። ጋይን ወረሱ። የጋይን ምድር በሳት አነደዱ። ስለዚህ እግዚአብሔር ከኛ ጋር እንዲሆን እንፈልጋለን። ህርም በቤት አይሆንም በሉ እስቲ በኔ ህይወት በሉ። እግዚአብሔር ህርምን አያገኝም። አሜን ነው ወይ? አዎ፣ ህርም አያገኝም። ብንበድል ይቅር የሚለን የታመነ ነው። ስለዚህ ህርምን ነገር አታድርጉ። እግዚአብሔር ካጠገባችሁ እንዲሸሽ አታድርጉ። የእግዚአብሔርን ፕሬዘንስ መንፈሳዊ ዓለማችሁን አስጠብቁ። ሁሌ ፕሮፌት ይላል መንፈሳዊ ዓለማችሁን አታስነኩ ይለናል። አትጠብቁ ይላል። ስለዚህ መንፈሳዊ ዓለም ይጠበቃል። ሌላ የእግዚአብሔርን ማንነት እግዚአብሔር ከሱ የተለየውን አንድ ሰው ልንገራችሁ። ሳምሶን የሚባል የሳምሶንን ታሪክ ብዙዎቻችሁ ታውቃላችሁ አይደል? ሳምሶን እንዴት አድርጎ መሳፍንት 16:20 ላይ ሳምሶን እንዴት አድርጎ የእግዚአብሔር ነገር ከላዩ ላይ እንደራቀ ታውቃላችሁ። ሲጀመር ሳምሶን ለሱ ካልታጨች የሱ ወገን ካልሆነች ደሊላ ከምትባል ሴት ጋር ፍቅር ያዘው ይላል አይደል መጽሐፍ ቅዱስ። ፍቅር ያዘውና ሁሌ መመላለሻው እሷ ቤት ሆነ። እሷ ደግሞ በጣም የፍልስጤም መኳንንቶች ነገስታቶች እንድትደልልለት፣ ስሟ ራሱ ደሊላ ነው፣ ደላይ ማለት እንድትደልልለት
የሚሰጧት ነገር እንዳለ ስለሰማች ሳምሶን እንዲህ ትሏለች፣ እሱ በፍቅር ተነድፏል፣ በፍቅሯ ተነድፏል ይላል። ሳምሶን ግን ኃይለኛ ያረገ ምንድነው? አንተ አንበሳ እንድትቦጭ ያረገ ምንድነው? እንደዚህ ኃይለኛ ያረገ ማንድነው ብላ ትደልለዋለች። ማኔ ጠፍር 7 ጠፍር እርጥብ ጠፍር በሱ ከታሰርኩ አላት። ኧረ እባክህ 7 ጠፍር አመጡላት የፍልስጤም መኳንንት ይላል። አመጡና ሰጧት፣ አሰረችው ይላል። ሳምሶን ፍልስጤማውያን ነገስታት መጡብህ ስትለው ብጥስጥስ አደረገው ይላል አይደል? እሳት እንደሚበላው ብጥስጥስ አደረገው። ከዛ ቆመ። ዋሽተኛል እንዴ! አያችሁ፣ የእግዚአብሔርን ፕሬዘንስ ከኛ ህይወት እያሳሳቀ ነው ነገር የሚወስድብን። ሰው ትላንትና በነገረችው ካሰረችው ዞር አይልም። ምን ቀን የእግዚአብሔር ፕሬዘንስ ጎሎን አተከው ባዶ እንደምትቀር አታውቅም። ስለዚህ በእያንዳንዱ ላይፍ መንፈሳዊ ዓለም ላይ ሲሪየስ ነው መሆን ያለባችሁ። ለመንፈሳዊ ዓለማችን በጣም ሴንሲቲቭ እና ትኩረት የምንሰጡ ሰዎች መሆን አለብን። እምናስነካ መሆን የለብን። እንዴ ነግራለች፣ መጡበት፣ አየኮ እንዴ አስበልተሽኝ ነበር። አቺ ማናት? ከየት ወገን ናት? ነገሬ ልታስጥል ነው ሰው አይልም ወይ? ይቅርታ በቃ አታለልኩሽ ብሎ ድጋሚ ጭኗል የተኛል። አንተ አታለልከኝ። አያችሁ፣ እቺ ምድር ከእግዚአብሔር ፕሬዘንስ ምን ከኛ ህይወት ትፈልጋለች ካላችሁ የእግዚአብሔርን አብሮነት ልትነጥቀን ነው የምትፈልገው። እቺ ምድር ገንዘብህን ልትነቅጥህ አትጓጋ። ምትነዳው መኪና ልትነጥቅህ አትጓጋ። እቺ ዓለም ምን ልትነጥቅህ ትፈልጋለች ካልከኝ የእግዚአብሔርን አብሮነት መንፈሳዊ ዓለምህን ኬርልስ ልታረግ ነው እቺ ዓለም የምትፈልገው። ቸርች ሲባል እማትደነግጥ ሰው፣ ኢየሱስ ሲባል እማይሞቅ ሰው ልታረግ ነው የምትፈልገው። ደሊላ እንደዛ ነው ያደረገችው። እንዴት ታታለኛለህ ሲል አይዞ ፍቅር የተያዘ ሰው መከራ ነው መችስ በቃ አላት። አዲስ ገመድ አላት። በአዲስ ገመድ ከታሰርኩ በቃ የምሬን ነው። በአዲስ ገመድ እየዋሻት እኮ ነው። ሲጀምር እውነቱን አይደለም። አያችሁ፣ ከዓለም ጋር ስንኖር እውነት እኮ አይደለም። ትክክል እንዳልሆንን እኮ እናውቃለን። የሆነ ነገር ውስጥ ስንገባ ትክክል እንዳልሆንን እናውቃለን። ግን ኦሬዲ እየገባንበት ከእግዚአብሔር እየሸሸን ነው። ይኸውላችሁ ወደ ዓለም በቀረብን ቁጥር ከእግዚአብሔር ዓለም እየሸሸን ነው የምንመጣው። ወደ ኃጢአት የሚመስሉ ጠረኖች በቀረብን ቁጥር የእግዚአብሔር የጽድቅ ጠረኖች እየሸሸን ነው የምንመጣው። በገመድ ካሰራት በኋላ ሳምሶን መጡልህ ስትለው ብጥስጥስ አረገው። በጣም ነው የሚገርመኝ። ምንም አላላትም። እናት ሰው እድሉን አይጠቀምም። አንዳንዶቻችን እንዲህ ነን። እንወድቃለን፣ ቸር አይደል ጌታ ያነሳናል፣ መልሰን እንወድቃለን። አንድ ቀን የጓጋችሁለት የምትናፍቁት ጌታ ካጠገባችሁ ነው የሚሄደው። እንዴ አላት። አዎ ዋሸከኝ አለች። ፍቅር የተያዘ ሰው አይ በቃ እውነቴን እነግርሻለሁ። ሳምሶን ማለት ለእግዚአብሔር የተለየ በጽድቅ የሚኖር ሰው ነው። መሳፍንት 13 ጀምሮ ስለሱ ታሪክ ይናገራል። እግዚአብሔር በካን ለነበረችው እናቱ በመላእክ የተነገራት ወይን ጠጅ እንዳትጠጪ ጸጉሩን እንዳትለጭ እኔ በህይወቱ ዘመን አብሬው ነኝ ጸጉሩ ላይ ተቀምጫለሁ ብሎ እግዚአብሔር በብሉይ ኪዳን ዘመን ታውቃላችሁ አካል ይፈልግ ነበር የሚቀመጥበት አካል። እግዚአብሔር የተቀመጠበትን ጸጉሩን፣ ኪዳኑን፣ ቅድስናውን ጸጉሩ ላይ ነበር። ከዛ የተነሳ ሳምሶን ኃይለኛ ነበር። አንበሳ ቡጥቅጥቅ ነው የሚያደርገው። ስለዚህ ይህን ኃይሉ ማወቅ ስለሚፈልጉ ፍልስጤማውያን ደሊላን የላኩት። 3ኛ ጊዜ መጣችና አንተ ውሸታም አለችው። ዋሸኝ፣ ትናንት እንደዚህ ብለኝ 2 ዋሸኝ። ምን ሆነ ነው ሳሚ ስትለው በቃ እነግርሻለሁ 7 ጎንጉኙና ጸጉሬን በችካል ስትመጪው የዛኔ በቃ ኃይለኛ አይደለሁም ማለት። 3ኛ ጊዜ 3ኛ እድሉን ቸነከረችው። አትራራም እሱ አትራራ። 3ኛ ጊዜ ኑ አሁን በቃ አግኝቼዋለሁ ብለው ሲመጡ ችካሉን ነቅሎ እንደቀድሞ ሆነ፣ በጣጠሳቸው። አንቺ 3 ጊዜ እንዲሸውደሽኛል፣
አንቺ ነገሬን ልታሳጭኝ ዞር በይ አይልም ሰው። ምን አይኑን እንደሰወረ አላውቅም። ዛሬ አንድ ነገር ልባርካችሁ። እግዚአብሔርን ፕሬዘንስ ሊያሳጣችሁ አይናችሁን ያሳወረ ነገር አሁን ከፊታችሁ ይነሳ። የእግዚአብሔርን ነገር ሊያሳጣችሁ የተዘጋጀ አይናችሁን የከለለ ነገር ዛሬ ከአይናችሁ ከለላው ይነሳ አለች። በቃ አንተ ውሸታም ነህ፣ አንተ ማለት አታላይ ነህ ብላ ስትለው ነዘነዘችው። ነፍሱ እስኪጨነቅ ንዝንዝ አረገችው። ዓለም እንዲህ ናት። ዓለም እያሳሳቀች ነው፣ ንዝንዝ አርጋ ነው። ምን ችግር አለው? አንድ ነው የምትጠጣው። ምን ችግር አለ? እቺን ነው የምትቅመው። አንድ ያጭስ ምን ችግር አለ? ዝሙት በቃ ንስሐ ትገባለህ ይልሃል። ውስጥ ይጨውብሃል። እሺ ብለህ ትገባለህ። ዛሬ ከአንዷ ጋር ትወድቃለህ። ዓለም እንዲህ ናት እያሳሳቀች። ግን ምን እያረገች ነው? እጅን እየጎተተች እግዚአብሔር ዓለም ጋር እያራቀች ነው። ደሊላ ምን እያረገች ነው? ከእግዚአብሔር ዓለሙ ከዛ ኃይሉ እግዚአብሔር ከሚሳሳለት የተለየ ካለው ዓለሙ እያራቀችው ነው እጁን ይዛ። ሳምሶን ግን አልገባው። በቃ አላት። ነፍሱን ስታስጨንቀው ንዝንዟ ከነፍስ ሲሆንበት እንዲህ አላት፣ የኔ ኃይል ጸጉሬ ነው። እግዚአብሔር ከኔ ጋር ያለው ጸጉሬ ላይ ነው። ሚስጥሩን ዘረገፈ። ካሳሳቁ በኋላ ካታለሉን በኋላ አንድ ቀን የምራችንን እንድንሸነፍ ያደርጉናል። ለዚህ ነው ቶሎ ነገር ሳይጨላልም መሸሽ ያለብን። እግዚአብሔርን ሊያሳጣን ከመሰለን የሆነ ነገር ጨለምለም ሲልብን እግሬ አውጪኝ ብለን መሮጥ ያለብን። ጸጉሬ ላይ ነው አላት። ዳበሰችው፣ ጭኗ ላይ ያስቀመጠችው፣ እየዳበሰችው የኔ ፍቅር እያለችው ላጨችው፣ አስላጨችው። እሷ ራሷ አላጨችው፣ አስላጨችው። ግን የሚገርማችሁ ነገር ከተላጨ በኋላ ሳምሶን የፍልስጤም ነገስታቶች ካህናቶች መጡብህ ስትለው እንደ ድሮ ሊሆን ብድግ ሲል እንደ ድሮ መሆን አይቻልም። እድል ያልቃል። የእግዚአብሔር ሴት ወንድ ልጆች ስሙኝ፣ እድል ያልቃል። እግዚአብሔር የሚሰጠን እድል ያልቃል ያልቃል። ስለዚህ እግዚአብሔር በሰጠን እድል እግዚአብሔርን ሐሳብ አገልግለን እንለፍ። እንደ እግዚአብሔር ፈቃድ እንኖር። እንደ ቀድሞ ብድግ ሲል ከየት ይምጣ ሊል ሲል ኧረ የምን ብለው እዛው አይኑን ክብሩን ማያየውን ራይሁን ማንነቱን አይኑን ጎልጉላ አወጡት ይላል። እናንተ አይኑን ምን ብለው ጎልጉለው መጀመሪያ እይታውን ወሰዱበት። ይኸውልህ የእግዚአብሔርን ፕሬዘንስ ካንተ መራቅ ሲጀምር ማየት ነው የምታቆመው። የእግዚአብሔር ነገር አልታይ ነው የሚል ማየት የሚታየን ሁሉ ሌላ ዓለማዊ ነገር ይታያል። አይኑን ጎልጉለው ይዘውት ሄዱ። ከዛ ይላል ነገስታቶች ሰዎች ተሰበሰቡና ተዘባበቱበት ይላል። እናንተ ለካ ያከበረን የእግዚአብሔር ክብር ነው። ሞገስ የሰጠን ለካ የእግዚአብሔር ፕሬዘንስ ነው። ያለዛ ትንሹ ትልቁ ነበር የሚዘባበትብን። እናንተ ዓለማማራችን ራሱ የእግዚአብሔር ፕሬዘንስ ከሌለ ከኛ ጋር እውነቴን ነው የምላችሁ። እንደው ሞገስ ማጣታችን እግዚአብሔር ከኛ ጋር ከሌለ ውበታችን እኮ ጌታ ነው። እውነቴን ነው የምላችሁ ውበታችን እኮ ጌታ ነው። እንደ ሙሴ ጠረናችን ልዩነታችን እኮ ጌታ ነው። እየጎተቱ እያዳፉ ወሰዱትና ተዘባበቱበት። ዝፈን ትንሽ ትልቁ ተዘባበተበት። ሳምሶን የእግዚአብሔር አብሮነት ከላዩ ላይ ሄደ። ዛሬ ልላችሁ የፈለኩት አንድ ነገር ነው። መከበር ትፈልጋላችሁ? ነገራችሁ አካል እንዲለብስ ትፈልጋላችሁ? እግዚአብሔር አብሯችሁ እንዲሆን ትፈልጋላችሁ? እግዚአብሔርን ማንነት መንፈሳዊ ዓለማችሁን ጠብቁ። መንፈሳዊ ዓለም ይጠበቃል። እንዴት ይጠበቃል? ሚስጥር ነው። መንፈሳዊ ዓለም ከእግዚአብሔር ጋር የምናሳልፈው ህብረት ነው። አትባክኑ። የመጨረሻ ልንገራችሁ። መንፈሳዊ ዓለም የሚወሰደው የመጀመሪያው የምንውልባቸው ቦታዎች፣ የምናስባቸው ሐሳቦች። ሳምሶን ደሊላ ጋር ባይገባ ኖሮ ውሎ እነ ደሊላ ሰፈር ባይኖር ኖሮ ቸርች ቢሁል ኖሮ እነ ዓለም ሰፈር ባይሆን ኖሮ ዓለማውያን ሰፈር ባይሆን ኖሮ የት ታገኘው ነበር? ደሊላ ደላዮች አታላዮች በየት እንደሚመጡ አታውቁ። ጠንከር አልኩባችሁ አይደል? ኢየሱስ ጌታ ነው። እንኳን ጠነከርኩባችሁ። ምክንያቱም መንፈሳዊ ዓለማችን
እግዚአብሔር አብሮነታችንን አስጠብቀን ድል እንነሳለን። አሜን ነው ወይ? ስለዚህ ምን ያስፈልጋል? የእግዚአብሔር አብሮነት እንዲጠበቅ ውሏችን ከእግዚአብሔር ጋር ሊሆን ይገባል። የምናሳልፈው ቦታ እግዚአብሔር ዓለም እግዚአብሔር እግር ስር ሊሆን ይገባል። ሔዋን ከአዳም ጋር ብትውል ኖሮ አዳምን ረዳት ተብላ ነው የተሰጠችው አይደል? ሔዋን ናት አይደል? ሴቷ የመጀመሪያ ውሏ ማን ጋር ነበር ሊሆን የሚገባው? ባለቤቷ ጋር፣ አዳም ጋር። የት ነበር የምትለው? እነማ ሰፈር ነበር የምትለው? እነ እባብ ሰፈር። አያችሁ፣ አንዳንድ የምንውልባቸው የምናደርጋቸው ሁኔታዎች ናቸው ላልታየልን ክብር የሚወስዱ የሚስቡን። ከአዳም ጋር ብትውል ኖሮ ስለሚወልዷቸው ልጆች እንዴት ጋርደኑን እንደሚጠብቁ እንዴት ነገር ማድረግ እንዳለባቸው ስንት ውይይት ነበራቸው። እሷ ግን ውሏ ማን ጋር ነው? እባብ ጋር። እባብ ባይዘዌ ሳያጠናት ባንዴ መጥቶ እንደዛ ይላት አይችልም። አጥንቷት ነው፣ ደካማ ጎኗን አውቆ ነው። የሚያምር አፕል አሳያት። ሳምሶን የምታምር ጋለሞታ የሆነች ኃጢአት የተሞላባት ደሊላ ታለዋ ጋር ዋለ። እነሱ ሰፈር እግዚአብሔር ዓለም ላይ ሴቶች የሉም ነበር? እንደምትወደድ የምትፈቀር ሴት ጠፍታ ነው እግዚአብሔር ይገስጸው አይኑን አሳውሮ የማይገባት ሴት አደረገ። ለዚህ ነው አንዳንድ ጊዜ እኛ ቤትም ታውቃላችሁ እግዚአብሔር ቤት ስንት የሚያማምሩ ሴቶች እያሉ በደጅ ያሉ ዓለማዊ ሴቶች ላይ ወንዶች ይወድቃሉ፣ ሴቶች ይወድቃሉ። በጌታ አይደለም ወደ ጌታ ቀይረዋለሁ ትላለች። እድሜ ዘመኗን መከራ ያሳያታል። ካገባት በኋላ መከራዋን ያሳያል። እንኳን ልትቀይረው ራሷን መቀየር እስከ ቸርች እንኳን ይከለክላታል። ስለዚህ ውሏችንን እናስተካክል። ውሏችን እግዚአብሔር ዓለም ጋር ይሁን። አሜን አትሉ? ሁለተኛ እንንቃ ቼክ እናድርግ። ራሳችንን ከእግዚአብሔር ጋር መሆናችንን ቼክ እናድርግ። አለመክበዱን ነገራችን ቼክ እናድርግ። ኢያሱ ቼክ ቢያደርግ ኖሮ እግዚአብሔር ከነሱ እንደራቀ ቢያቅ ኖሮ ወደ ጋይ ይልካቸው ነበር። ያ ሁሉ ሕዝብ ያልቅ ነበር። እግዚአብሔር በዳር ነበር የተቀመጠው፣ ወጥቶ ነበር እግዚአብሔር። ምክንያቱም ህርምን ነገር አካን አድርጎ ነበር። ስለዚህ እግዚአብሔር ደጅ ነበር። ቼክ እናድርግ። ቤታችንን ቼክ እናድርግ። ላይፋችንን ቼክ እናድርግ። እንደ ልጅነታችን ነው ወይ መንፈሳዊ ነገራችን? ለመጸለይ አንቸገርም ወይ? የእግዚአብሔርን ቃል ሲባል ለማንበብ ያለን ጉጉት እንዴ ነው? ቸርች ሲባል እንደነግጣለን ወይ? ወንድሞቻችንን ስናይ እንደ ድሮ ፍቅር ይሰማናል ወይ? ቼክ እናድርግ። ራሳችን ቼክ እናድርግ። ሳምሶን ሶስቱም ላይ ቼክ ቢያደርግ ኖሮ ክብሩን አያጣም ነበር፣ እግዚአብሔርን አያጣም ነበር። ሳምሶን እኮ እናንተ ለመሞት ነው የጓየው። መጨረሻ ለእግዚአብሔርን የለመነው እንደው እድል ስጠኝ ያለው እኮ ለመሞት ነው። ከፍልስጤማውያን ከነገስታቱ ጋር አብሮ ለመሞት ነው የጸለየው። ምሰሶን አስይዘኛል አይደል? የሚመራውን ሰው በቀኝ በግራው ምሰሶን ያዘው። እግዚአብሔር አንድ እድል ስጠኛል። እግዚአብሔርም ተለማኝ አይደል? ይለመን የለ እድል ሰጠው። በህይወት ካለው ይልቅ ሲሞት ነው የገደለው የበለጠው። ግን ምን ሆኖ አብሮ ሞቶ ታሪኩ ተቋጨ። በአንድ እግዚአብሔር ፈቃድ በሌለባት እጮኛው ህይወቱ ተቋጨ። ስለዚህ እግዚአብሔር አብሮን እንዲቀጥል ነገራችን መንገድ ላይ እንዳይቀር የተናገረው እግዚአብሔር እውነተኛ ስለሆነ አደርጋለሁ ያለው እንዲያደርግ እግዚአብሔር ትድርሻለሁ ያለሽ ጌታ እንዲድርሽ፣ አከብርሃለሁ ያለ ጌታ እንዲያከብር መንገድን አስተካክል። ግልጽ ነው ወይ? አሜን። በቃ ሲሪየስ ጴንጤ ነው ከዚህ በኋላ ምን ሆነ አላልኳችሁም ባለፈው? ከዚህ በኋላ በቃ ሲሪየስ ነው ምን ሆነ። አሜን። ጭክን ብለን እንሄዳለን። የታየልን ላይ እንገባለን። አሜን ነው ወይ? ከነዓን በክብር እንደርሳለን። አሜን። ስለዚህ እግዚአብሔር አብሮት የሆነ ሰው የእግዚአብሔር አብሮነት እንዲቀጥል የተናገርኳቸውን ነገሮች ማድረግ አለብን። እግዚአብሔር እንዲለየው የማይፈልግ ሰው አለ? እግዚአብሔር እንዳይለየው የሚፈልግ ሰው እንዳይለየው። ይለያችሁ አንፈልግም። ሁላችሁንም ማይክ ብሰጣችሁ አረ ለምን አረ ማሚዬ ምን ነካሽ ነው የምትሉት። ለምን መሰላችሁ? ብዙ ጊዜ ብዙ ሰዎች ወደ ህይወታችን መጥተው ሲለዩ ለጊዜው ደበረን እንጂ ተሰብረን ያልቀረነው ዋና ነገራችን ስላልሆኑ ነው። እግዚአብሔር ግን የሌለ የመሰለን ቀን ስብርብር ብለን ነው የምንቀመጠው። ለምን? የመኖራችን ህልውና ዋና ነገር የእግዚአብሔር አብሮነት ነው። ስለዚህ ተጽዕኖ እንድታፈጥሩ
ኃያል ሆነን እንድንሄድ እግዚአብሔር አብሮነት ያስፈልጋል። እናንተ ማገልገል እንኳን ብታቆሙ በእናንተ ላይ ግን እግዚአብሔር መስራት ይጀምራል። እግዚአብሔር አብሮነት እግዚአብሔር አብሯችሁ ሊሆን ይፈልጋል። ይኸውላችሁ እግዚአብሔር አብሮት የሆነ ሰው እየጸለየ እንኳን ጸሎቱ የማይመለስ ቢመስለው የእግዚአብሔር አብሮነት ከሆነ ነገር ግን እያስመለጠው። አንድ ምሳሌ ልንገራችሁ የመጨረሻ ከዚህ በፊት የሰማሁት ምሳሌ አንድ በጣም አፍሪካ ውስጥ ታላቅ የእግዚአብሔር ሰው ሐዋርያ በጣም ሽባ የሚተረትር የሞተ የሚነሳለት በጣም ኃያል ታላቅ የእግዚአብሔር ሰው ነበር እና አንድ ጊዜ ክሩሴድ አደረገ። ክሩሴድ ማለት ትልቅ ስቴዲየም ላይ ኮንፈረንስ አደረገ። ክሩሴድ አደረገ። በጣም ብዙ ማስታወቂያ የተሰራ ሰው ስለነበር በጣም ከብዙ አገራት ማለት ነው ሰዎች ይመጡ ነበር። በተለያየ ችግር ውስጥ ያሉ ሰዎች፣ ሽባ የሆኑ ሰዎች፣ ዕውር የሆኑ ሰዎች፣ ተጽዕኖ ውስጥ ያሉ ሰዎች ወደዛ ክሩሴድ ይታደሙ ነበር የኮንፈረንሱ ቀን እና ኮንፈረንሱ በጣም በደማቅ ሁኔታ ነው የተዘጋጀው። ሰዎች ከተለያየ ሀገር መጥተዋል፣ ታድመዋል። ከዛ ያ የእግዚአብሔር ሰው ወደ መድረኩ ተጋበዘ። ወርሺፑ አለቀ፣ የጸሎት ጊዜው አለቀ። ያ ባሪያ የሚያገለግልበት የእግዚአብሔር ሰው ወጣ። እግዚአብሔር ሰው ወደዚህ ይመጣል ሲባል ትልቅ ፉጨት፣ ህዝቡ በደስታ ምክንያቱም ትልቅ የእግዚአብሔር ነገር የሚገለጥበት ስለነበር ልክ እሱ ማይኩን ይዞ ኢየሱስ ጌታ ነው እንዴት ናችሁ ሲል ከባድ ደመና ምድሪቷ ላይ መጣ። ምን ማለት ነው? በዛ ዘመን በዛ ሰዓት ወቅቱ ራሱ የዝናብ አልነበረም። ለምሳሌ እኛ ሀገር ጥር ላይ ምናምን ዝናብ የለም ማለት ከባድ ፀሐይ ተብሎ ፕሮግራሞች የምናደርገው ሰርጎች ምናምን ጥር ላይ የሚሆኑት ብዙ ጊዜ ዝናብ ስለሌለ ነው። አየሩ በጣም ኃይለኛ የነበረ ፀሐይ ላይ ድንገት ደመና ሆነ። ድንገት ጥቁር ደመና ሆነ። አይዟችሁ አለ እግዚአብሔር ሰው እንደለመደው ጸሎቱን የሚሰማለት እግዚአብሔር ስላለ አይዟችሁ እግዚአብሔር አሁን ይከለክላል ሲል ዝናብ ጠብ ማለት ጀመረ። እንደነገርኳችሁ በጣም ትልቅ አመታዊ ክሩሴድ ነው። ከብዙ ሀገር ነው ሰው የተሰበሰበው። ስቴዲየሙ ጤም ብሏል፣ ውስጡ ጤም ብሏል። ሰው ኦቨርፍሉ ከደጅ አለ። በጣም ይናገራል። ከዛ እጁን ዘረጋና እንደዚህ አለ፣ አባት ሆይ አለ ይህ ዝናብ እንድትከለክል ሰማያት እንዲዘጉ አዝዣለሁ ሲል በኃይል ዝናብ ዱብ ማለት ጀመረ። እንግዲህ በጣም ብዙ ሚዲያዎች የሚዘግቡት ኮንፈረንስ ነው፣ ክሩሴድ ነው። ስለዚህ በጣም ብዙ ሚዲያዎች አሉ። ይሄ ሰው በጣም ብዙ የተዘጋጀበት ነው። ስለዚህ እንደዚህ አለ፣ እግዚአብሔር ሆይ ይሄንን ሰማይ ካልዘጋ ከዚህ በኋላ እንደማላገለግል ወቅ አንተ ከኔ ጋር መሆን ይወቁ፣ አንተ ከኔ ጋር አለመሆንህ ነው ይሄ የሚያሳየው ሲል ዝናብ በኃይል ማለት ሲጀምር ሰው እያለ ታውቃላችሁ፣ ህዝብ መከራ መቀበል አይፈልግም። አብሮክ በድግ እያለ በክራንቹም በዊልቸሩም ህዝቡ መውጣት ጀመረ። ስቴዲየሙ ባንዴ ጸጥ አለ። ምክንያቱም ከባድ ኃይለኛ ዝናብ እንዳለ ስቴዲየሙ ላይ ወረደ፣ አካባቢው ላይ ወረደ። ስለዚህ ዞር ሲል ወርሺፖች አብረውት ያሉት አብሮ ሰራተኞች አገልጋዮች ብቻ ነበሩ። ምንድነው ከዚህ በኋላ እኔ እግዚአብሔር አገልጋይ አይደለሁም ብሎ ባይብሉንና ማይኩን አስቀምጦ ወጥቶ ሄደ። ከዛ ጊዜ በኋላ ይሄ እግዚአብሔር ሰው የለም። ከጥቂት አመታት ከ3 ከ4 ከ5 አመታት በኋላ አንድ ቦታ ላይ አንድ ሰው ጸጉሩን ይቆረጣል። ጸጉሩን ሲቆረጥ አንድ ሰው እየተቆረጠ ያ የእግዚአብሔር ሰው የነበረው ሰው በዛ ጸጉር ቤት ሲያልፍ የሚቆረጠው ሰው ያየው እየሮጠ ሄደ። የእግዚአብሔር ሰው ከሌ ሲለው ዞር እኔ እግዚአብሔር ሰው አይደለም፣ ደክርቷል፣ ቡቱቶ ሆኗል፣ የጎዳና ሰው ሆኗል። እባክህ አለው። ይሄ ጸጉሩን ይቆረጥ የነበር ሰው ብዙ ዘመን ስፈልግ ነበር፣ ብዙ ዘመን ምስክርነት ነበር ይላንተ። አዎ ብዙዎች በኔ ተሰርተዋል፣ እኔ ነው እንጂ አብሮኝ የሌለው እግዚአብሔር ኖ እግዚአብሔር አብሮክ ነበር። እባክህ 1 ደቂቃ ስጠኝና ልመስክርልህ አለው። ጸጉር ቤት የሚለበሰው ሽርጥ እንደለበሰ እና በግድ ያዘው። እባክህ አንድ ነገር ልንገራለሁ፣ እግዚአብሔር ካንተ ጋር ነው አለው። ይሄን መስማት አልፈልግም ሲል ግድ የለም ትዝ ይልሃል በዚህ ጊዜ እንድትን ስቴዲየም ክሩሴድ ፕሮግራም አድርገ። አዎ ከዛ ወዲህ ነው ህይወቴ እንዲሆን
እኔ ማለት ከንዲ የሚባል ግሩፕ ትእዛዝ ተሰጥቶኝ በዛ ስቴዲየም አቅራቢያ ፎቅ ላይ ነበርኩ ነበርኩ። ምን ተብለ? ይሄንን የእግዚአብሔር ሰው ግደል ተብዬ እና መሳሪያዬን አነጣጥሬ ልክ አንተ እስክትመጣ ስጠብቅ ልክ ግንባር ላይ ሳነጣጥር ደመና ሸፈነኝ አለው። ደመና መጥቶ ሸፈነኝ። ሳልገለውማ አልሄድም ብዬ እያጠነጣጠርኩ ቀዩን ግንባር ላይ ሳረግ ከባድ ዝናብ መጥቶ ሸፈነኝ። ከዛ እንደዚህ አልኩኝ፣ ይሄ ሰውነት እግዚአብሔር ከሱ ጋር ነው ብዬ ወጣሁ። ጌታ ኢየሱስን ተቀበልኩ። አሁን የቤተ ክርስቲያን አገልጋይ ነኝ አለ። ወይኔ ብሎ ወደቀ። ወይኔ ለካ አብሮኝ የነበረው እግዚአብሔር አለ። ለካ አለ አብሮኝ የነበረው ያ እግዚአብሔር አለ ለካ ከሞት አስመልጦኝ ነው። ታውቃላችሁ አንዳንድ ጸሎታችን ሳይመለስ ቀርቶ እኮ አይደለም፣ የእግዚአብሔር አብሮነት ጎድሎንም አይደለም መከራ ምን በለው። እግዚአብሔር ዝም ሲል ከሆኑ ነገሮች እያስመለጠን ነው። ምን አለው? ልገል ነበር፣ ግዳጅ ተሰጥቶኝ ነበር። ከአንድ የጥልቅ ቦታ ላይ አባል ነበርኩ። ግደል ተብዬ ለኔ ነበር የተሰጠኝ። ልገድል ሳነጻጽር ደመና ሸፈነኝ። የምን ደመና ብዬ እንደምንም ብዬ አነጣጥሬ ቀዩን ሳበራብህ ታላቅ ዝናብ መጥቶ ዘነበ። ህዝቡም ተበተነ። ዝናቡም አንተን እንድገድል አላደረገኝም። ስለዚህ አንተ እግዚአብሔር ሰው እግዚአብሔር አብሮክ ነው። የወጥቼ ኢየሱስ እግዚአብሔር ብዬ ነው ተቀብዬ ቤተክርስቲያን አገልጋይ ነኛል። እናንተ በእናንተ ጸሎት አለመመለስ አይዟችሁ፣ ብዙዎች ግን እየዳኑ ነው። እናንተ አልተመለሰላችሁም እንኳን አንገት ደፍታችሁ ነው የምትሄዱት። ግን በእናንተ ውስጥ ያለው እግዚአብሔር እዛ ጋር ስራ እየሰራ ነው። አሜን። እስቲ አሜን። ስለዚህ እግዚአብሔር አብሮነት ከኛ ጋር ነው፣ ግን መጠበቅ ይፈልጋል። አሜን። መጠበቅ ይፈልጋል። ጸልዩ፣ በርቱ፣ አይዟችሁ። ነገሮች ባይመለሱ ቢመስላችሁም በርቱ። እግዚአብሔር አንድ ቀን ይመጣል። ያ ሰው ንስሐ ገብቶ በዚህ ሊገድለው በነበረው ሰው እጅ ንስሐ ገብቶ ተመልሶ ወደ እግዚአብሔር ቤት ተመለሰ። ስለዚህ አንዳንድ መዘግየቶች አይዟችሁ፣ አንዳንድ አልበስል ያላችሁ ነገር ስትደርሱ ያስኩ ስትሉ አልያዝ ሲላችሁ አይዟችሁ፣ እየተሰራ ነው። እግዚአብሔር ከሆነ ጠላት እያስመለጠው ነው። አረ ሃሌሉያ! ከሆነ ጠላቶች እጅ እግዚአብሔር ነገራችሁን እየተቀበለ ነው እንጂ እግዚአብሔር ጸሎትን ይመልሳል። የእግዚአብሔር አብሮነት ነገርን ይሰራል። ስለዚህ እግዚአብሔር ያስመልጣል። እግዚአብሔር አብሮነት መጠበቅ አለበት። እግዚአብሔር አብሯችሁ እንዲሆን ፈልጉ። የእግዚአብሔርን ፕሬዘንስ ከህይወታችሁ እንዲርቅ አትፍቀዱ። እግዚአብሔርን ከአካባቢያችሁ ሊያርቅ የሚመስላችሁ ስሜት ውስጥ ስትገቡ ተደብቃችሁ አንገታችሁን ደፍታችሁ አጎንብሳችሁ። እኔ እንደዛ ልማድ አለኝ። ሲከፋኝ፣ ሰዎች ሲያስቀየሙኝ ሲመስለኝ፣ ከሰው ጋር መግባባት ሲያቅተኝ መንበርከክ፣ በሬን መዝጋት ይሻለኛል። ከዛ ዝም ብዬ ባልጸልይ ማለቅሳለሁ እግዚአብሔር ፊት። ስነሳ ግን ኮምፕሊትሊ ነገሩ ተሰርቶ አገኘዋለሁ። የእግዚአብሔር ፕሬዘንስ። ምክንያቱም አንዳንዱ ነገር አፍ ከተካፈትን ከዛ ነገር ጋር ድንገት ነገሩ ርቆ እግዚአብሔርን መመለስ የማንችለው ነገር ውስጥ እንዳንገባ የእግዚአብሔር አብሮነት ከኛ ጋር ነው። አሜን ነው ወይ? ስለዚህ እግዚአብሔር አብሯቸው የሆኑ ሰዎች ደግሞ ያሸንፋሉ። እግዚአብሔር አብሯቸው የሆኑ ሰዎች ደግሞ ነገራቸው ይገናል።